ማናችሁ ምንድነው ዘርበል መሳሪያ ግን እኔ ወደ ህግ ቦታ ቢሄድ ችግር የለብኝም ብጠየቅም በህግ ችግር የለብኝም እኔም ህግ ቦታ ሄጄ ማውጣት ያለብኝን ሀቅ አውጣለሁ እጠየቅበታለሁ ልጆቼ ነፃ እንዲወጡ ስለፈለኩ ቤተሰቡ ሚስቴ ሶማሊ እንዳጠቂ ምንድነው ምን ታርጋለህ እዚህ ደግሞ አዲስ ለስራቴሽ እናቴ ነው ያልኩሽ ያለችው ልጄ ናት እናቷ ነኝ ምን ፈለክ ካሜራውን አስጠፋልኝ አሁን ሰዎቹን ይዛቸው የመጣቸው ነው ሰብስበው ያመጣው ደግሞ ገዛቤቴ ምን ታረጋለህ ቤቴ በቃ ኑሮዬን መኖር አልችልም ማለት ነው አይደል ከጥላውን ጋር ሁለት ልጆች ብቻ ነው ያላችሁ አይደል አዎ እኮ ታዲያ ከየት የመጣች ልጅ ስራሽ ምን እንደሆነማ ጠንቀሽ ታውቂያለሽ ስራዬን ለተቸገሩ ሰዎችን መርዳት ነው ለህዝብ የምትነግሩት ወይም ደግሞ ብዙዋንን የምትጫወቱበት መንገድ ነው አይደል ቁጭ በሉታችሁ ምንድነው ውጡ ነቃቸው ውጡ እና ማንንም አታውቂ ቁጭ በሉ ግቡ ና ቁም ና ተመለስ ና ቁጭ በላ ተብያ ግባ ደስታ ቁጭ ይውጡልኝ በቃ ለምንድነው ማታውቂያቸው አላቃቸውም እኔ አላቃቸውም ማታውቂውን ሰው አብረሽ እንደዚህ ተስማምተሽ ያስገባሽ ነበር ነው ግቢና ቁጭ እኔ አላቃቸውም ለምን መኪና ያለው ሰው እንደዚህ መኪና መግባት የሚችልበት ቦታ ላይ ፋይል ተሸክሞ የተንቀሳቀሱ እንዳሉ ሁላችሁንም ውጡልኝ በህግ አምላክ ውጡልኝ አይ ጠቅላላ አድርጋችሁ እሷ ላይ እንድንዘፍዝፈው ብላችሁ ከሆነ እኔ አንድ ምስኪን እናት ነኝ አታስቸግሩ እንዴት ነው አንቺ የምታውቂያቸውን ሰዎች አላውቅም ምን አይነት የማይመስልሽ ምን አይነት ውሸት ነው የምትዋሽ ለምን ለኔ ነው ግልጽ እያልሆነልኝ ያለው ወይንስ ነገሮችን እናንተ ናችሁ እኔ ግራ እንድጋባ ቤዛ ልጅሽንና ባለቤትሽን አግታብሽ ነው ያለችው ሊያ የምሰራበት ድርጅት እንደማንኛውም ሰው ሰራለሁ በቃ ተቀጥሬ ህጋዊ ድርጅት ለህዝብ የሚጠቅም ድርጅት ውስጥ ነው የምትሰሪው አዎ ለዛም የመኮንን ድርጅት ውስጥ ከነማን ጋር ሆነሽ ነው እነዚህ ነገሮች ተመሳጥረሽ እየሰራሽ ያለሽው ማንማን ናቸው ከጀርባ ሆኖ እያገዙሽ ያሉት ድርጅቱንስ እሷ ከማን ጋር ሆና ነው መቼም ብቻዋን ልትከፍተው እንደማትችል አውቃለሁ አሁን ባለቤትሽ በዚህን ሰዓት ከሊያ ጋር ነው ያለው ሊያ ደግሞ ወንጀለኛ ነች አንቺ ወንጀለኛ ነሽ ሊሆኑ የሚችሉ ከ18 ዓመት በታች የሆኑ ህፃናቶች ልጆችሽ ናቸው ከዚህ በላይ እነሱ ማወቅ ምንድነው ያስፈልገሽ አስገብተሽ ያለውን ፋይል ለመቀበል ነበር አስጠበቂያቸው ነበር በስነ ስርዓት ስሚ ቮይስ ሪከርድ አለ እነሱን ስታስገቢያቸው ስታወሪያቸው ሰላም ብለሽ በስትክክል ስታስገቢያቸው እያዳመጥኩሽ ምን አባኑ መኮንን ክዳችሁታል እንዴ ነው እያልክ የምትለን አሁን ህይወታችን ለማሳጣት ነው የመጣው ከላይ ሆኜ የተከታተልኩኝ ስለሆነ ምንም ነገር አትፈልግ ሊያይታለች ፊቱን አዙር ስነ ስርዓትን ያዝ ፊቱን ዙር ወደዛ አንተ ማን ዙር አታዞር በል ብያለሁ አንተ ጀመር ፋይሉን እንድትወስድም የፈቀድኩልህ ዋርሽ ሰማኝ አይደል እኮ ምንድነው ጋታ ስትወርዝ ማን አንተ እኔ ፈልጌ እንድትወስዱት ያስቀመጥኩላችሁ አንተ ማን ምንድነው ለምን አትናገር ማን ሊያይታለች ተናገር ሊያይት ነው ያለችው እያልኩ እኮ ነው ሊያይታለች አንተ እንዴት አይነት ስርዓት የጎደለ ሰው ምንድነው ያልከው ስርዓት የጎደለ እንዴት አይነት ስርዓት የጎደለ ሰው ነው መኮንንን ይሄ ፋይል እኔ በድብቅ ወደ መኮንን ድርጅትና መኮንን የሚያቀበትን ሁኔታ ባመቻች የህይወት ጣፋንታችሁ ምን ይሆናል የድርጅቱ ነው ሞገስ እኔ እናንተን በራሴ ቁጥጥር ስር አድርጋችሁ ይሄ ፋይል ወደ መኮንን ድርጅትና መኮንን ቦታ ቢደርስ ምን አይነት ነገር እንደሚደርስባችሁ ታውቃላችሁ ዞርጋ አቷቤል ምንድነው ቺና ሊያ ከጀርባ የምትሰሩት ስራ አለ ብሎኛል ጥላው ምን ነበር እናንተ ከጀርባ የምትሰሩት ስራ የለችም ሌላ ቦታ ነች እና ምን ያሉ ግን ገለው ነው የጣሉት ያው ከሊያ ጋር እጅና ጓንት ነን እሷና ነኝ እንዲለማመዱ አድርጋችሁ ያንን ነገር ነጮች በመጡበት ሰዓት እኩል ካላሉ የሚቀጡበት ክፍለ ሀገር ላይ እንግዲህ እስር ቤት አለ ነው ያልሽኛለሽ መቼም ብቻዬን እኮ አንተ ባይሆን ብቻ ነው የመጣ ፈትሹትና ስልክም መሳሪያ ካለም ተቀበሉት እናቴና እኔን የጎዳን ሰው እኔን ይጉዳኝሽ እናቴ የጎዳብኝ ሰው እንዴት ነው በገንዘብ ሊያታልኝ አንተን ከመኮንን ጋር ያጋጨ ነገር ምንድነው ጥቅም ነው ከነ ልጅ ለመያዝ ያላችሁበት ቦታ መተን ነበርና የመኮንን ሰዎች ላይ ጥቃት ፈጽመ ነበር ያመለጥከው አንተ ለራሱ አዝኛለሁ ያልከኝ ነው ግን አንተ የገዛ ልጅ ወስደ ሳት ውስጥ ያስገባ ሰው የገዛ ልጅህን አንተ እንዴት ተታስ አንተ ለቀቀኝ እንዴ ምንድነው
አቶ ጥላሁን ይባላል። ማንን? የገባህበት መንገድ ቀላል መንገድ አይደለም። ማን ያልከው? አቶ ጥላሁን። አቶ ጥላሁን በህይወት አለ? በህይወት አለ ወይ? ዞር ጋር አቶ አቤል ምንድነው? ተንበርከክ። ምንድነው? ተንበርከክ። መኪና ስራልኝ ብለህ ጠርተኸኝ እንደዚህ ነው? ተንበርከክ። ያንን ሳደርግ ምን መልስልኝ? ያንን ሳደርግ ምን? ያንን ሳደርግ ምን? መልስልኝ። ያንን ሳደርግ ምን? ያንን ሳደርግ ምን? ምን ታደርጋለህ? አንተ ነህ የምትገለው? አንተ ነህ ወይ እኔን የምትገለው? አንተ ነህ የምትገለው? አራት መኪና አይደለም። ከአራቱ መኪና አንዱ ላይ ብቻ ነጥለህ ያደረክበት ምክንያት ምንድን ነው? እኛ ላይ ነው እንደዚህ አይነት ጨዋታ የምትጫወተው? ከኔ ጋር ነው እንደዚህ አይነት ጨዋታ የምትጫወተው? ምንም አይነት ጨዋታ የለም እኮ ቶቢ። ከኔ ጋር ነው ወይ እንደዚህ አይነት ጨዋታ የምትጫወተው? ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ አሁን ቢሮ እያለው እንግዲህ የስራ ባልደረቦቼ ወይም ደግሞ የክሩ አባላት እንግዲህ ደውለውልኝ ትናንትና እንዳያችሁት ማናጀሯ ወይም ደግሞ ከሊያ ጋር እንግዲህ አዲስ የተከፈተው በአዲሱ ፕሮጀክት የተንቀሳቀሱበት ያለው ድርጅት ላይ ማናጀር ሆና የምትሰራዋን ሴት እንግዲህ እያፈላለግናት እንገኛለን። እነሱም እንግዲህ አንዳንድ ፎቶና የአድራሻ ማስረጃዎች ወስደዋሉ። በዛም መሰረት የተባለችውን ሴትዮ እያፈላለጓት ይገኛሉ። እኔም እንግዲህ ቢሮ ውስጥ አንዳንድ ነገሮችን እየሰራሁ ባለሁበት ሰዓት ነው እንግዲህ ተደውሎ የተባለችውን ግለሰብ አግኝተናታል። ስለዛ ጉዳይ አንዳንድ ነገሮች መጣራት አለበት፣ አንተም ደግሞ እንግዲህ በፍጥነት መምጣት አለብህ ተብያለሁ። እኔም ከቢሮ ወጥቼ እንግዲህ ከመሄድ በፊት ለእናንተ ኢንትሮ እየሰራሁ እገኛለሁ። ይሄም የምሰራበት ምክንያት ምንድነው? አሁን በጣም ደስ እያለኝ ያለሁበት ምክንያት ምንድነው? እዛ በምንደርስበት ሰዓት ወይ ሊያን ወይም ደግሞ ማናጀሯን የምናገኝበት ማናጀሯን እንደምናገኝ ሹር ነኝ። ግን ደግሞ ከማናጀሯ ጋር አንዲት ሴት አለች ወይም ደግሞ ቤት የተንቀሳቀሱ ያሉት ሁለት ናቸው የሚል ነገር ገልጸውልኛል። ስለዚህ ወይ ሊያና ማናጀሯን ልናገኝ እንችላለን። ውጭ ላይ እንግዲህ የወጣች የነበረችው ወጣት ነገር ነች። እንደተባለችውም እንደዚህ አይደለችም ሲሉኝ የተባለችው ግለሰብ ወይም ደግሞ ወጣት የተባለችው ማናጀሯ ውስጥ ያለችዋ ደግሞ ድንገት ሊያ ልትሆን ትችላለች የሚለውን ሀሳብ አለኝ። ውስጥ ገብተን እንግዲህ ምን አይነት ነገር ልናገኝ እንችላለን፣ ማንን እናገኛለን የሚለውን ነገር አብረን ሆነን እንከታተላለን። ይህንንም እንግዲህ ቅድሚያ እዚህ ሰርቼ በፍጥነት እንግዲህ እዛ ደርሼ ያሉትን ነገሮች ለእናንተ ተገቢ በሆነ መንገድ ማስተላለፍ ያለብኝ እየሄድን ወይም ደግሞ ከዚህ ከወጣም በኋላ መኪና ውስጥ የምንቀርጻቸው ምን የምንላቸው ነገሮች ከዚህ በፊት ባየናቸው በሰማናቸው በደረሱብን ነገሮች ሪስኩን መንቀበል ወይም ደግሞ ነገሮችን እንደዚህ ካሁን በኋላ ሪስኩን የመቀበል ቀለል አድርጎ የማየት ሁኔታ ውስጥ አንገባም። ምክንያቱም መኪና ውስጥ በተቻለኝ አቅም ምንም አይነት ድምፅ የማሰማት በየጊዜው እንግዲህ ቀን በቀን በሚባል ሁኔታ በ3 ቀን ምናምን በ5 ቀን አንዴ ወይም ደግሞ በሳምንት 2 እንደዚህ መኪናን እያስፈተሽኩኝ ይገኛለሁ። ከዚህ በፊት የተፈጠሩትን ነገሮች ታውቁታላችሁ። በዛ የተነሳ እንግዲህ መደረግ ያለበትን ነገር በሙሉ እያደረግኩኝ እየተንቀሳቀሱ ይገኛለሁ። ውድ ቤተሰቦች እንግዲህ እናንተም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብ አስተያየቶቻችሁን እንዲሁም ደግሞ ኮመንት ላይ በማስቀመጥ ለብዙ እንዲዳረስ ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። በስተመጨረሻ ማለት የምፈልገው ነገር ግን ምንድነው እዛ ቦታ ላይ ስንደርስ የምናገኛቸውን ሰዎች ምንም አይነት ሀሳባቸውን መናገር ያለባቸው ነገር ከተናገሩ ካልሆነ በስተቀር ግን መውሰድ ያለብን ፋይሎች የመውሰድ ትዕዛዞች አንዳንድ ነገሮች እንግዲህ የህግ አካላት ማስወጣት ባለባቸው መንገድ እያስወጡ ይገኛሉ። ቢኮዝ አሁን እዛ የምንደርስበት ቦታ ላይ ሰፈሩም እንግዲህ ሰው የሚበዛበት ወጣትም ህፃናትም ልጆችም ያሉበት ወይም ደግሞ ትላልቅ ሰዎችም ያሉበት ቦታ ነው ተብሏል። ለጭቅጭቅ ወይም ደግሞ እዛ ቦታ ላይ ከደረሰን በኋላ ንትርኮች እንዳይፈጠሩ ሲባል የእስር ትዕዛዝ እንዲወጣባቸው ተደርጓል። እዛ ስንደርስ ግዴታ ምንም አይነት ጭቅጭቅ ማሳየት ያለብን ወረቀት አሳይተን እነሱ ይዘው የመውጣት ኃላፊነት ነው ያለብን። እስቲ ከኔ ጋር ሆኑና የሚፈጠረውን አብረን እንከታተል። ማነው? ምንድነው? ምን መሰለሽ? ምን ታደርጋለህ እዚህ አንተ? ማነው? ምንድነው? ምን መሰለሽ? ማናችሁ? ምንድነው? ዘርበል መሳሪያ ዙሪያ ወደዛ። ቆይ ቀኝ ዘርበል መሳሪያ ወደዛ አድርግ። ወደ እኔ እንዳትጠጊሽ። ዞር ወደ እኔ እንዳትጠጊ። ምንድነው? ምን ታደርጋለህ እዚህ? አንቺ ስነ ስርዓት ይሽ እናቴ ነካችሁ። እናቴ ነች። እንዳትነካት ነይ ልጅ፣ አንቺ አታውቂም ምንም ነገር። ነይ ቁጭ በል። ልጄ ነው እያልሽ ያለሽ? ካሜራውን አስጠፋ። ወደዛ ዘርበል። ካሜራውን አስጠፋ። ዘርበል ከዚህ። ምንድነው? ማንነው ሰብስበው ያመጣኸው ደግሞ ከገዛ ቤቴ? እንዴ ምን ታደርጋለህ ቤቴ? በቃ ኑሮዬን መኖር አልችልም ማለት ነው እኔ? እንዴ ነይ ቁጭ በይ፣ ነይ ቁጭ በይ። አንቺ ዝም ብለሽ ቁጭ በይ። ታስታውሶታለሽ? አትንኪኝ፣ እኔን አትንኪኝ። መሳሪያውን ቁጭ አድርግ። ለጥላው ሚስት ልጅ ምን አገባህ? ምንድነው የፈለከው? እኔ ራሴን ኑሮ እየኖርኩ ነው። ውጣ ከቤቴ ዘርበል። እንደ ህፃን ልጅ ናትችል ታሳያት። ልቀቀኝ። በገዛ ቤቴ መተህ ድብድበኝ ነው እንዴ? ካሜራውን አጥፋልኝ። እኔ ቁጭ በይ አልፈሽ። እንዴ ምን አርጊ ነው የምትሉኝ? ምን አገባህ? ቤቴ እኮ ነው ይሄ። ጭራሽ በገዛ ቤቴ መተህ ምንድን ነው የምትሰሪው ትለኛለህ? ማንም ፍለጋ እንደመጣው ግን ታውቂያለሽ? አላውቅም። ይሄ እኮ የኔ ቤት ነው። ማንም ፈልገህ ትመጣለህ ማለት የኔ ወንድ መሳሪያውን ቁጭ አድርገህ ውጣ። ይኸውልሽ
ጭራሽ መሳሪያ ይዘህ ስለምን ጉዳይ እንደምንቀሳቀስ ከዚህ በፊትም ስናወራ ከዚህ በፊት እኮ ጨረስን የነበረው ነገር ጨረስን ጠፋው ለቀኩ አይደለ እናቴ ማን ነው ዝም በይ ልጅ እናቴ ነው እያለችሽ ያለችው አዎ ልጄ ናት እናቷ ነኝ እንዴ ምን ፈለክ ካሜራውን አስጠፋልኝ አሁን ሰዎቹን ይዛቸው የመጣቸውን ይዘውጣ ተነስ ትሰሚኛለሽ አሁን እንጨቃጨቅ መጨቃጨቅ ብቻ አይደለም ስሚኝ ምን ፈልገን ይመጣ አንቺ ልትከበሪም አትችይ አንድ ነገር ልነግርሽ የምፈልገው ልትከበሪም አትችይ ማወቅ ያለብሽ ነው ከዚህ ዝም በይ በቃ ከዚህ በፊት እኔና አንቺ ማውራት ያለብን ነገር አውርተን እኮ ጨረስን ያወራነው ጠላው ላይ ስሚኝ ጠላው ላይ የነበሩትን ማስረጃዎች ተባብረሽ አንቺ ወንጀለኛ እንዳልሆንሽ ነገር ማገዝ ባለብሽ መንገድ እኛን አግዘሽ መሰራት ያለበት ነገር በሙሉ ተሰርቷል እኮ አለ በጥላውን አማካኝነትም እንግዲህ ምን ፈልጋቸውን ሰዎች አፈላልገን አግኝተናል ጥላውንም ራሱን አሳልፎ ሰጥቷል በቃ ጥላው እንደተያዘ እኮ ሰላም እሺ ልጆች የት ነው ያሉት እኔ ምን አውቃለሁ ልጆች የት እንዳሉ አንዷ ልጅማ ታጋ ገባች ታስጨንቋት ወንዱ ልጅ የት እንዳለ እኔ ምን አውቃለሁ እናንተ አይደል ለዛኔ ስትፈልጉት የነበረው ጥላው እንደያዛችሁ ጥላው እንደናጠይቁት ነገር ልንገርሽ ካሜራ ይዤ በሚሄድበት ቦታ ሁሉ እንቀሳቀሳለሁ ቪዲዮ ስላለቀኩት ሜቢ አንቺ ጋር መጥቼ ልጆችሽን እንዳገናኙት ለመካድ እየሞከርሽ እንዳለ እኔ ለመካድ እየሞከርኩ አይደል ሁለቱ ልጆች አምጥቼ ካንቺ ጋር አገናኝቼሻለሁ ልጅሽ ወንዱ ልጅሽ መታሰር ስለነበረበት ትንሽ የሰራቸው ፋውሎች ስለነበሩ ትክክል ነው ታስሯል ሴቷ ልጅሽን ግን አምጥቼ በስተክል አስረክቤሻለሁ አንቺንም መጠየቅ ያለብሽ ነገሮች በሙሉ ጠይቀሻለሁ በቃ ሴቷ ልጅን እኮ አያቷ ጋላኳት እና እኔ የራሴን ኑሮ መኖር ጀመርኩ ይሄ የቤት እኮ አዲስ ቤት ማለት በዚህ ማለት የተወለደች ልጅሽ ነች ተወቀለችው እናቴ ዝም በይዋ ትጨናነቂ በዚህ ማለት የተወለደችው ነው ስለሱ እኮ አንቺ ከዚህ በፊትም ያቺኛዋ ልጅሽ ልጄን እያስጨነቃት ነው ብለሽ እንዴ ለምን አትወጣልኝም የኔ ወንድም ቀጥ ብለህ ካሜራውን አጥፋው እዚህ ማንን ፍለጋ እንደመጣው ታውቂያለሽ ማንን ፈልገን የመጣው ጠላውን ሊያቁምበት ወይም ደግሞ ከመኮንን ጋር ጀርባ የነበሩትን በስተጀርባ የሚሰራውን ስራ አቁመው እንደ አዲስ እንግዲህ ሌላ ፕሮጀክት እየሰሩ ያሉ እነ ሊያ የመሳሰሉት ስለምትለው ነገር ምንም ማውቀው ነገር የለም ለዛ ድርጅት ማናጀር ሆነሽ እንደምትሰሪም እንግዲህ መረጃ ደርሶኝ ነው ለማጣራት ስመጣ አንቺ ስለምትለው ነገር እኔ ምንም ማውቀው ነገር የለም እኔ ራሴን አዲስ ህይወት ጀምሬያለሁ በቃ ጥላውን እንት ያን መሰለ ትዳር እንደዛ በጥብጦ እንደዛ አበላሽቶ ነገሮች ሁሉ ሳምነው ምን ስለው አበላሽቶ ይኸው ልጆች የሜዳ በትኝ የራሴን ጎል ነው ያለው ሰው ቆይ እስቲ እሷ ማን ነች ልጄ እኔ እኮ የራሴን ህይወት እኮ እየኖርኩ ነው በቃ እዛ ጋር እኮ ታሪኩ ተዘጋ በቀደም እኮ ገና እኮ ሳምንት እንኳን አልሞላን እኔና አንቺ አውርተን ያሉትን ነገሮች የልጅሽ ጉዳይ እንኳን በቃ አለቀ ቀን መቁጠር ምን ያስፈልጋል አሁን እሱ መሳሪያ አንሳልኝ ከፊት ለፊት ልጄን እያሳቀቃት ነው እያስደነገጥካት ነው በልጅ ፊት የሚወራና የማይወራውን ነገር አትለይም በቃ ቆይ ሳምንት ሳይሞላ ነው ሌላ ህይወት ጀምረሽ ወይንስ ባንቺ ስም የምትጣራ ወይም ደግሞ ልጄ ናት ብለሽ ከማድረግ ወስርሻሽ ልጄ ናት የኔ ልጅ ናት ራሴ ወለድኩ ምን ማለት ነው ይኸውልሽ ከጥላውን ጋር ሁለት ልጆች ብቻ ነው ያላችሁ አይደል አዎ እኮ ታዲያ ከየት የመጣች ልጅ ከጥላውን በፊት ከነበረኝ ትዳር ልጅ ከጥላውን በፊት ምንም አይነት ትዳር አልነበረሽ አንተ አሁን ምንድነው መመርመር የፈለከው አሁን ስለ መመርመር ጉዳይ አይደለም ማወቅ የምፈልገው እቺ ልጅ ማለት አንቺ እዚህ ምንድነው የምትሰራው ስለ ነበሩት ፋይሎች በኋላ ብዙ ነገሮች እናወራለን ገባሽ ተጎድቼ እንደነበር ታስታውሳለህ አይደል በምን መንገድ በትዳሪ እንደዛ ሳምነው እንደዛ ሰወደው የነበረ እንግዲህ አንቺ ስታምኚው እንደዛ ስትሆኝለት የነበረው ሰው ሆነ እቺ ልጅ ከየት ነው የመጣችው አንቺ ከመጀመሪያ ልጅሽም እኮ አትበልጥም በእድሜም ተቀራራቢ ናቸው አይደለም አይገናኙ ይበልጣታል ማን ይበልጣል ወንዱ ልጅሽ ይበልጣታል ምን አይነት ጥያቄ ነው የምትጠይቂኝ ነው ከሱ ጋር በትዳር እያለች ነው እቺ ልጅ የተወለደችው ምንድነው ማወቅ የፈለከው ነገር እኔ ማወቅ የምፈልገው በግልጽ የሆነ ነገር እኮ ነው እየጠየኩሽ እኮ እቺ ልጅ ማነች ነው አይመለከትህም ስለኔ ይኸውልሽ ይመልከተኝ አይመልከተኝ የኔም ልጅቱን አይመለከትም አሁን አንተ የመጣህበት ነገር የማን ልጅ ነሽ አንቺ የሱ ነግሬሃለሁ እኮ የማን ልጅ እንደሆነች የኔ ልጅ ናት ከእናትሽ ጋር ነበር የምትኖሪው እንድትዋሽን አልፈልግም ከጀርባም ያሉት እኔም የህግ አካል ሰዎች ነን ለምንድን ነው የምታስጨንቃት ምንም እኮ የምታውቀው ነገር የለም እሷ ህግ በሚያውቀው መንገድ ለምንድን ነው ቤት የለቀህ ባልሆነ መንገድም አውቀሽም ሆነ ሳታውቂ እኛን ለመዋሸትም ለማታለልም ከሞከርሽ ራስሽ ላይ የማይሆኑ ነገሮችን ነው የምታመጪው በጣም እያስጨነቃት ገባሽ ከኔ ጋር ከህግ አካል ጋር ነው የምትጋጭ ከኔ ጋር ነው እናቴ ናት እናትሽ መሆኑን አይደለም እያልኩሽ ያለሁት አብራችሁ ነው የምትኖሩት የነበረው ለረጅም ጊዜ እንግዲህ የምትኖርበትን ቦታ አውቃለሁ ከሳምንት በፊት እኔ እና እሷ ሌላ ቤት ውስጥ ተገናኝተናል አውርተናል
ስለዚህ ስምንት ያለሽ እሺ ለምንድን ነው የምትዋሺው? ሁሉ ጊዜ ከአንቺ ጋር አይደለችም። እያስጨነካት ነው እየጮህክባት። አንቺ ከሷ ጋር ኖረሽ አታውቂም። ሰማሽ አይደል? ከሷ ጋር ነው የምኖረው። እየነገረችህ እኮ ነው አይደል? ከኔ ጋር እንደምትኖር ከአንቺ ጋር እንደማትኖር ማንም አንቺ ምን እናውቃለን? እና ከዚህ በፊት ስመጣ የት ነበረች ታዲያ? እዚሁ ቤት ውስጥ። ስለዚህ ጉዳይ ጥላውንም አያውቅም። ማወቅ እኮ አይጠበቅበትም። አንድ ላይ የምትኖሩ ከሆነ አንቺ ባለትዳር ሴት ነሽ። ገባሽ? በብዙ መንገድ አንቺ ልጅ ኖሮሽ የምታደርጊያቸው ነገሮች ሌላ ቤት ውስጥ እየኖርሽ አንድ ሰው ነሽ። አስበላትጩ ተረጋግታ አውራ። እየጮህክብኝ ነው። ጭራሽ በገዛ ቤት እየጮህ ነው እንደምታወራኝ። ድፍረትክ። ይኸውልሽ አንቺ ማወቅ ያለብሽን ነገር በስነ ስርዓት ልነግርሽ እየሞከርኩኝ ነው። አንድ ሰው ነሽ፣ መንፈስ አይደለሽም። እኔ ማወቅ ያለብኝን ነገር አንተ ነህ እንዴ የምትነግረኝ? እኔ እኮ አውቃለሁ። ትልቅ ሰው ነኝ። ህፃን ልጅ እኮ አይደለሁም። የማደርገውን እያንዳንዱን ነገር አውቃለሁ። ያለ ምክንያት የማደርገው ምንም ነገር የለም ሲጀመር። ይኸው በምክንያትም አድርጌ ያለ ምክንያትም አድርጌ የሚመለከተኝ ጉዳይ አይደለም። ገባሽ? ስለማይመለከት ቀጥ ብለው ጣም ቤት ይለቀቅ። ከኔ ጋር የማይሆን ነገር ውስጥ መግባት ነው የፈለግሽው? ከዚህ በፊት በስነ ስርዓት ለምን አላስፈራም? በቃ ከዚህ በፊት የምትፈልገውን ነገር ሁሉ እኮ ሰጠው። አሁን ለምንድን ነው የራሴን ኑሮ እንዳው? አንቺ ሲጀመር ማንነሽ ነው የኔ ጥያቄ። በቀደም ስታውሪ ለባለቤቴ ስትይ ብዙ ነገር እንዳጣሽ፣ በሱ እንደተጎዳሽ፣ ስለሱ አዲስ ማንነትም እንደማታውቂ ሆነሽ ስለ ልጅሽም ስነግርሽ ብዙ ነገሮችን እንደማታውቂ አሳውቀሽኛል አይደል? ያ ማለት አንቺ ሌላ ትዳር ሊኖርሽ ይቀርና በትዳርሽም ከቤተሰቦችሽ ጋር እንዳልተስማማሽ የደረሰብሽ ችግሮች እንዳሉ ሌላ ትዳር ከዛ በፊትም እንዳልልሽ ከጥላውን ውጪ ማንንም ሰው እንደማታውቂ ይሄ የተፈጠረ ነገር ነው። ግዴታ ሁሉንም ነገር ዲቴል ማስረዳት አይጠበቅብኝም። አስጨርሽኝ። ይሄ ማለት አንቺ የምትኖሪበት አንድ ቦታ አለ፣ የምታደርጊያቸው ነገሮች አሉ። ከዛ ባለፈ ማንም ሰው ስለ አንቺ ሊያውቅ አልቻለም። ማወቅም እኮ አይጠበቅበትም ማንም ሰው ስለኔ። ምንድነው ስለኔ? ይሄ ማለት በድብቅ የምትሰሪያቸው ወንጀሎችን ምንም ወንጀል ይፋ እንዲሆኑ እየሰራውም አይደለም። እኔ እኮ ስለምትሰሪያቸው ወንጀሎች አልጀመርንም ብዬሻለሁ። እኔ አሁን ስለዚህ ልጅ ማወቅ ስለፈለኩኝ ነው እንጂ አንቺ ጋር ያሉትን ነገሮች በሙሉ ወደሽ ሳይሆን ተገደሽ ታወሪያታለሽ። እኔ ጋር ምንም ነገር የለም። እየነገርኩህ ነው። በጣም እያስጨነቀኝ ነው። ሲጀመር እኔ ወንጀል የምትጸየፍ ሰው ነኝ። ባለቤቴ እንደዛ ስላደረገኝ አይደል የተጎዳሁት። ትቼ እኮ አካባቢ ለቄ ወደ አዲስ ቦታ የመጣሁት እኮ ወንጀል ስለጠላሁ። ትዝ ይልሻል ከሳምንት በፊት መሳሪያ ወጥተሽብኝ ብዙ ነገሮችን ለማድረግ እንደሞከርሽ። ቤቴ እንዴ ልጆቼን ታስጨንቅ። ቤቴን ገንጥለህ ስትገባ ምን ላድርግ? ገና በሩ ተከፍቶ ራሴን ለመከላከል እኮ ነው። ገና በሩ ተከፍቶ እንደገባን ነው መሳሪያ ወጥተሽ ብዙ ነገር ለማድረግ የሞከርሽ። ዋሻው እሱ ራሴን ለመከላከል ነው። ታስታውሳለህ? አንተስ እንደ አመጣጥህ ልክ ነበር እንዴ? ሰዎች ኃይሎችን ይዘህ እኮ ነው። ከዚህ በፊት ተዋወቃላችሁ? ይኸውልሽ በስራ አውቀዋለሁ። እኔ እንድታውቂ የምፈልገው ነገር እናትሽ ብዙ አይነት ወንጀሎችን እየሰራች ነው ያለችው ከነ ባለቤቷ ከነ ልጆቿ ነው። ለልጅ እየነገርካት ያለው ቀጥ ብለህ ለምንድን ነው ቤት ይለቀህ ማትወጣው? ነገሮችን አንደርስታንድ ማድረግ ከቻልሽ እኔ ልንገርሽ፣ አንቺ ራስሽ ላይ ማይሆን ጣጣ እንዳታምጪ ነው። ማን ጋር ነበር የምታርጊው? ከማን ጋር ነበር የምትኖሪው? ያሉትን ነገሮች አላውቅም፣ ግን እኔ እንድትነግሪኝ ስለምፈልግ ነው። እያስጨነቀኝ ማንሽ አንቺ ስላንቺ ለራሱ ማወቅ የምፈልጋችሁ ነው። ነገረችው አይደል? እኔ ልጅ ነኝ፣ የኔ ልጅ ናት እንዴ? ነገረችው አይደል? እንዴት ነው ቆይ አንቺ ልጅ ልትሆን የምትችለው? በቃ የኔ ልጅ ናት፣ በዛም አለ በዚህ የኔ ልጅ ናት እንዴ? ይሄ ማለት እኮ አንቺ ከጥላውን ጋር እየኖርሽ ትማግጪበት እንደነበርና ወይም ደግሞ ከሱ ውጪ ሌላ የምታደርጊያቸው ነገሮች እንዳሉ የሚገልጽ ነገር ነው። ምክንያቱም የመጨረሻው ልጅሽ ከሷ ታንሳለች፣ የመጀመሪያው ልጅሽ ከሷ ይበልጣል። እቺ ልጅ መሀል ላይ ያለች ልጅ ነች። ገባሻ? እኔ ማወቅ የፈለኩት መሀል ላይ የነበሩትን ነገሮች። ጥላውንም ሴት ነሽ እንግዲህ መቼም ጥላውን ነው ይሄን ነገር ያደረገው ቢሆን ዛሴም ታይም ምንም ነገር ማድረግ ይችላል። ገባሽ? ከአንቺ ጋር ሆኖ የፈለገበት ቦታ ሄዶ በአመት ውስጥ 10 ልጅ ሊሆን ይችላል። ገባሻ? ምንም ነገር ሊያደርግ። አንቺ ግን ከጥላውን ጋር አንድ ቤት እየኖራችሁ በምን አይነት አጋጣሚ በምን አይነት ሁኔታ አንዲት ሴት ልጅ ጸንሳ ወልዳ ልጅ እስኪኖራት ድረስ ባለቤቷ እንዴት ነው የማያውቀው? አሁን ያገናኘን የጥላውን ጉዳይ ብቻ አይደለም። እኔና አንቺ ማውራት ያለብን ነገር ስላለ ነው የመጣው። ምንድነው? ጨርሰናል እኮ እዛ ጋር እኮ ስለ ጥላውን አውርተን ጨርሰን አካባቢ ለቅቄ መጣው። በቃ እኔ ሰላም ስለምፈልግ ልጄን ለማሳደግ መጣው። የጥላውን ስልጣን ያጓጓሽ ነበር? የጥላውን ስልጣን ያጓጓሽ ነበር? ጭራሽ እኔ ለምን ያጓጓኛል? እኔ ተረጋግተን ብናወራ ተመራጭ ይመስለኛል። ምክንያቱም እቺ ልጅ የምትወጃት ከሆነ ወንዱ ልጅሽም እኛ ጋር ነው ያለው። ልጄ ካልሻት ከተቀበልሽ የምታሳዝንሽ ከሆነ ሴቷ ልጅሽም እንግዲህ አያቷ ጋር ነው ያለችው ብለሽኛል። ብዙ ነገር ማድረግ ማንንም ሰው ማግኘት ከፈለኩኝ እንደማገኛቸው ታውቂያለሽ።
ምንድነው አንፈልገህ የመጣው? በጣም እያዛክ ነው፣ እያስፈራራህ ነው፣ እያስጨነቀህ ነው። ዛች አይደለም ከሰራሽ አንፃር ይሄ መዛትም አይደለም ምን ማለትም አይደለም። ምንድነው እኔ የሰራሁት ነገር? ለምንድን ነው በዚህ ልክ ነገሮችን ውስብስብ እያደረግሽብን ያለሽው? ሲቀጥል ደግሞ ስለምን እንደምታወራ የጥላሁንን መረጃ ሰጠኸኝ ነገርኩህ። ግን ጥላሁን እንደዛ ያደርጋል ብዬ በማላስብበት ሰዓት ያንን ሁሉ ነገር ነገርከኝ። አክሰፕት አድርጌ ያለውን ነገር ሁሉ ተቀብዬ አካባቢዬን ለቅቄ ብቻዬን ነፃ ሆኜ ለመኖር ለቅቄ መጣሁ። እሺ ሜቢ እንግዲህ ሰው ነኝና እየተሳሳትኩ ሊሆን ይችላልና አዎ እንደዛ ብለህ ራስህን መርምር። እሺ እቺ ልጅ በምን ሰዓት ነው የተወለደችው? ስለዚህ ልጅ አባትስ እቺ ልጅ ማነች የሚለውን ነገር ከይቅርታ ጋር ብትነግሪኝ። ቆይ መስራት አውቃችሁ ለምን እንደዚህ አይነት ጥያቄ የምጠይቅሽ? እኔ ምን አውቃለሁ? ልጅ እያስጨነካት ነው። አንቺ እንድትጨነቂ ፈልጌ አይደለም። ከአንቺ ጋር ማውራት ካለብን እናወራለን። ግን እስቲ አንቺን ይቅርታ አልኩሽ አይደለ? አሁን ትክክል በጣም እያስጨነካት ነው፣ እየተጫንካት ነው። ወይ እሷ በሌለችበት ሌላ ቀን የምትፈልገው መረጃው ማወቅ ከፈለክ ሌላ ቀን መመለስ ትችላለህ። አንዴ ያስወጡልኝ ሰው ተነሽ። በጣም እያስጨነካት ነው። ምንድነው? ሻውን ማወቅ የፈለከው ነገር ምንድነው? እስቲ ምንድነው? እስቲ ይኸውልሽ ከአንቺ ብዙ ማወቅ የምፈልጋቸው ነገሮች አሉ። ከነዛ ውስጥም እንግዲህ አንዱ እቺ ልጅ ያንቺ ልጅ እስከሆነች ድረስ ከማን የተወለደችው እናቷስ ማነች እንዳለን እኔ ነኝ ብለሽኛል። እንግዲህ አንድ ሰው ወይም ደግሞ አንድ ትዳር ላይ ያለ ሰው በምን አይነት መንገድ ይሁሉ ነገሮች ማንቀሳቀስ እንደሚችል ባይገባኝም እስቲ አንተ ማወቅ ፈልገህ የመጣኸው እሱ ነው? ምንድነው ፈልገህ የመጣኸው? እኔ ማወቅ ፈልገህ እኮ ያንተ ቢዝነስ አይደለም ሲጀመር። አሁን ማውራት ያለብንን ነገር በስነ ስርዓት እናወራ ብለን ነው ለሽዋን ያስወጣው። ስለዚህ ማወቅ የፈለከው ነገር በስነ ስርዓት ጠይቀኝ። ስለዚህ ልጅ ደግሞ አትጠይቀኝ፣ አይመለከትህም። እኔ ደግሞ ማወቅ የምፈልገው ስለልጅቷ የልጅቷ አባትስ ማን ነው የሚለው ነው ማወቅ የምፈልገው። እሱ ለምን ፈለከው አንተ? እሱ ለምንድን ነው የማልፈልገው? ምን ያደርግልሃል? ወንጀል ብለህ ነው አይደል የመጣኸው? እዚህ ቤት ምንም ወንጀል የለም። እንግዲህ አካባቢዬን ለቅቄ መጣሁ አይደል? እናንተን ሽሽት አንቺ ያለሽበት ቦታ ሁሉ ወንጀል አለ። ገባሽ? አንቺ ያለሽበት አንቺ ነገርሽበት ቦታ ሁሉ ወንጀል አለ። አዎ በደንብ እርግጠኛ ነኝ። በስም ማጥፋት ወንጀል እንደምከስህ እንዳትጠራጠር። እሺ አሁን ማይሆኑ ነገሮችን ማውቀፈልክ ማለት ነው። ልጄ እንደሆነች ነገርኩህ አይደል? ስለዚህ ቤት የለቀም። ልጅሽ ከሆነች አባቷ ማን ነው? በምን አይነት ሰዓት ነው የተወለደችው? ምን ያደርግልሃል? ምን ማለት ካንተ ስራ ጋር እኮ ይሄ አይሄድም። ስለሷ አባት ስለሷ ምን ያደርግልሃል? ምንድነው የፈለከው? ይኸውልሽ ገና ጥላውንንም አገናኝሻለሁ። በሱ ስም እያስፈራራኝ እንዳይሆን ጥላውንማ ታስሯል። በቃ ከዚህ በኋላ እኮ ምንም አያመጣም። ከወንጀለኛ ጋር ለምን እንደምታገናኘኝ? እኔ ነፃ ሰው ነኝ። ስለዚህ ኑሮዬን ነው እየኖርኩ ያለሁት። አርፌ ልጄን ላሳድግበት። እባክህ ተወኝ። እየተከተልክ አጨቅጭቀኝ። በጣም ብዙ ጊዜ ነግሬሃለሁ ደጋግሜ አይደል? የምትፈልገው መረጃ ሰጠሁህ አይደል? አሁን አዲስ በእናንተ የተነሳ ልጄ ትምህርቷን አቁማ አያቷ ጋር ሰደድኳት። አዲስ ፕሮጀክት ላይ ነው ማለት አሁን እየተንቀሳቀስሽ ያለሽው። አዲሱን ፕሮጀክት በመምራት ማለት ምን አይነት ስሜት ነው እያገኘሽ ያለሽው? መቼም ፕሮጀክቶች ምን አይነት ስለምን ፕሮጀክት ነው የምታወራው? ማለት አላውቀውም። ይሄ የምትለውን ፕሮጀክት እኔ በፍጹም አላውቀውም። ስለማወራው ፕሮጀክት ምንም የማታውቂ? በፍጹም እኔ ምንም አላውቅም። እንድታውቂው ያክል ቤተሰቦችም እንግዲህ እንድታውቁት ማይኩን ሰጪኝ። ውድ ቤተሰቦች እንግዲህ እናንተም እንድታውቁት እዚህ ቤት የመጣ ነው ላይክ ከጀርባዬ የክሩ አባላት እንግዲህ እንደተለመደው ስራቸውን ወይም ደግሞ ከጀርባዬ የሚሰሩትን የሚሆኑትን የሚደረጉትን ነገሮች በማጣራት ላይ ባሉበት ሰዓት እንግዲህ ትላንትና ከወይዘሮ ቤዛ ጋር እንግዲህ በነበረን ቆይታ ስለ ማናጀሯ አንዳንድ ነገሮችን ፋይሎችን አሳልፋ ሰጥታኛለች። ከነዛ ፋይሎች ውስጥም እንግዲህ አንዱ የጥላውን ሚስት እንደሆነች በማላቅበት ሁኔታ ላይክ ፎቶና አንዳንድ ፋይሎች ተሰጥቷሉ። እኔ እውነቱን ለመናገር ቼክስ አድርጋ አልነበረም፣ ምክንያቱም በጣም ብዙ ቢዚ የሚያደርገኝ ነገር ስለነበር። በዛ በኩል ላይ የእኔ ክሩ አባላቶች ግን ያገኘነው አዳዲስ ነገሮች አሉ እስኪልኝ በቃ በራሳቸው አጣሩ፣ አንዳንድ ነገሮችን ማሳወቅ ያለባቸው ነገር አሳውቅን ያልኳቸው ዛሬ በፍጥነት መምጣት እንዳለብኝና አዳዲስ ነገሮች እንዳሉች ነገረኝ። ሌላ ስራ ላይ ነበርኩ፣ ቀጥታ ነው የመጣሁት። እዚህ ስመጣ ግን በፍጹም የጥላውን ሚስት አገኛታለሁ ብዬ አላሰብኩም ነበር። የመጣኸው እኮ መኖሪያ ቤቴ ነው። አስቡት። የተሳሳተ መረጃ አትስጥለሰው። ይሄ ማለት እንግዲህ ማናጀሯ ሙሉ ፋይል ሙሉ ስለ አዲሱ ፕሮጀክት ይዛ የምትንቀሳቀስ ከነ ስማው ከነ ፍርማው ብዙ ነገር ይሄ ነገር እንግዲህ የህግ አካላት
ለአንዴና ለመጨረሻ ይሄኛውን ፕሮጀክት ለማጥፋት እየሞከረን በመኮንን በኩል ያለውን ነገር ለማጥፋትና ለማውደም በምናደርግበት ጥረት ውስጥ እንግዲህ ሌላ አዲስ ፕሮጀክት ገንብተው የገዛ እንግዲህ ጥላሁን ሚስት ማን ያውቃል። ጥላሁንም እንግዲህ ነገሮችን ያሉትን ነገሮች ስለምን እንደምታወራ እኔ አላውቅም። እየነገርኩህ እኮ ነው። ማውራቸው ነገሮች እኮ ግልጽ ናቸው። ገባሽ? ስለምትለውን ፕሮጀክት እኔ አላውቅም። እኔ ምንም በቃ እንደምታየኝ የቤት እመቤት ነኝ። አሁን ቤት ውስጥ ነው ያለሁት። ሰላም ፈልጌ ነው ወደዚህ የመጣሁት አይደል? በቃ ያን ሁሉ ነገር ዘግቼ ጥላሁንም ታስሯል። ስለዚህ አሁን በምንም ልታስፈራራኝ አትችልም። መረጃ ሰጠሁ። ጥላሁን ነበር የፈለከው አይደል? በቃ ጥላሁን እኮ ታሰረ። ጥላሁንማ እርግጠኛው የምነግርሽ አሁን ለኛ ብለሽ ሳይሆን ለራስሽ ብለሽ ነው አሳልፈሽ ተሰጠሽ። ለኔ ምን ያደርግልኛል? በቃ አሁን አንቺ አዲስ ፕሮጀክት ላይ በምትፈልጊው ልክ ስልጣንሽን ታገኛለሽ፣ የምትፈልጊያቸው ነገሮች ታደርጊያለሽ። ከዛን ጥላሁን ከጨዋታ ውጭ ይሆንልሻል። የምትፈልጊያቸው ነገሮች በምትፈልጊው መንገድ ታደርጊያለሽ። አዲሱ ፕሮጀክት ላይ ማናጀር ሆነሽ እንደሆነሽ በደንብ አውቃለሁ። ጭራሽ እኔ አዎ ደግሞ እንደዚህ አይነት መረጃ ይዘህ መጣ። አሁን ምንድነው ከኔ የምትፈልገው ግን? ሰብለ በሚባል ስም ብዙ አይነት ዶክመንቶችን እያንቀሳቀሽ ሰብለ ይኸውልሽ እንደዚህ አይነት ነገሮችን እንደዚህ አይነት ትሪኮችን ልትጠቀሚ እንደምትችይ ፌክ ዶክመንቶችን ጠፍቶብህ ከሆነ መረጃዎችን ከእንደ አዲስ መሰብሰብ ትችላለህ። እንደዚህ አይነት ነገሮች ልገባ እንደማልችል ጠንቀሽ ታውቂያለሽ። በዚህ ልክ ልሳሳት የምንችል ሰው አይደለሁ። እሱን አላውቅም። ሰው አይደለ እንዴ? ለምን አትሳሳትም? ጠንቀን እኮ ነው ስራችንን የምንሰራው። እንደምታገላብጥ ሰው አስተዋራ ሰምቼ ስራችንን የምንሰራው ጠንቅቀን ነው። ገባሽ? እኔ ሰብለ ስለምትባል ሴት አላውቅም። ይቅርታ። አሁን ስራ አለኝ። ካላስቸገርኩ ቤት ይለቀጡታል። አሁን እኔ ብተውሽ ያመጣቸውን ሰዎች ይዘልኝ ጣጣ ሲጀመር የመጣ ነው ይዘልሽ ልንወጣ ነው። ገባሽ? ማን እኔ ነው እኔ ለመተባበር ያክል ነው ጥያቄዎችን እየጠየኩሽ ያሉት። እኔ ነው የምትተባበረኝ? ጭራሽ እኔ እኮ በጣም ተባበርኩ። ጊዜ ሰጥቼ ቁጭ ብዬ አዋራሁክ። እኔ በጣም ብዙ ስራ ያለብኝ ሰው ነኝ። ለልጄ ምሳ በስላለሁ። በጣም ብዙ ስራ አለብኝ። አንተ ነህ እኮ ዱካዬን እየተከተልክ ያስቸገርከኝ። ስለ ልጅሽ የምትጨነቂ ይመስለኛል ከምታወሪያቸው ነገሮች አንፃር። አዎ በጣም ነው የምትጨነቀው። ታስቢላታለሽ ብዬ ተስፋ አድርጋለሁ አይደለ? እንደዛ የምታስቢ ከሆነ ስነ ስርዓትሽን ይዘሽ ማውራት ያለብሽን ነገር አውሪ። ልጅሽም ደግሞ ማይሆን መልኩ እያወራኸኝ ያለው የሰው ስም ስታጠፋ ሰብለ ትላለህ። በጣም ብዙ ነገር እያልክ ያለው እኮ አንተ ነህ። ሰብለ ምን እያልሽ ስም እየቀያየርሽ ከዚህ በፊት ስንመጣም እንግዲህ ጠራሽ ልንሰማል። በእንደዚህ አይነት መንገድ የምታንቀሳቅሻቸውን ነገሮች በሙሉ የራስሽ ጣጣ ነው። ገባሽ አይደለ? በዛ በኩል የሰጠሽን ፋይሎች አሉ፣ የዛኔ ነገርሽን ነገሮች አሉ፣ ራስሽ የተናገርሻቸው የሚጣረስ ብዙ ነገሮች ነው ያሉት። በትዳርሽን በኩል ቢሆን ብንመጣ ማለት ገባሽ? አሁን ስለ ትዳርሽ ማውራት ፈልጊያለሁ። ይሄን ነገር ስደጋግምልሽ እኔና አንቺ የተገናኘንበት መንገድ ግን ባለቤትሽን ፍለጋን የመጣሁት ባለቤትሽን በሚፈልግበት ሰዓት ደግሞ መናገር ያለብሽን ነገር በሙሉ ተናግረሻል። ራስሽን ነፃ ያደርግ በሚችልበት መንገድ ሞክረሻል። ተናግሬማ እኮ የተፈጠረው እንኳን አየህ አይደል? ያስኩ አይደል? ጥላውን ተያዝ አይደል? በቃ ጥላውን ያስኩት ራሱን አሳልፎ ሰጥቶ ነው። ገባሽ? ጥላውን ራሱን አሳልፎ ሰጥቶ ነው እንጂ አንቺ መረጃ ሰጠሽን ወይም ደግሞ አንቺ በላክሽን መሰረት ደግሞ የዛኔም ትዝ ካለሽ አንቺ መረጃ ሰጠሽን ወይ የሆነ ቦታ ወስደሽን አይደለም። አንቺ ነገሮችን አላቅም ብለሽ ክደሽ ልጅሽ ነች ልጄ እንደዚህ ወንድሜ እንደዚህ ብሏል፣ የሆነ ነገር ብሏል፣ እንደዚህ በዚህ በኩል ስልክ ምናምን ብላኝ ያሉት ነገሮች ተደናግጠሽ ነበር። ወጣን፣ ውጪ ላይ ማውራት ያለብን ነገር አወራን። እሷ ተረጋግታ እንግዲህ መናገር ያለባትን ነገር ከተናገረች በኋላ ነው ማወቅ ትችላለህ። እኔ ምንም እንደማላውቅ በዚህ ማወቅ ትችላለህ። ሳታቂ ቀርተሽ አይደለም ነገሮችን። አንተ ለምንድን ነው ይሄን ያህል እርግጠኛ ሆንከው በኔ? ያገኘኋቸው ፋይሎች እኮ አንቺ እንደምታስቢያቸው ለማወጣጣት መጥቻ አይደለም። ገባሽ? ሙሉ ፋይል ይዤ ነው የመጣሁት። ከአንቺ ስር ያሉትንም እንግዲህ ሙሉ ለሙሉ የፋይናንስ ኃላፊዋንም ምክትል ኃላፊውን በስተክል አግኝቻ ውርቻታለሁ። ይዛቸው የመጣቸው ፋይሎች እኮ እኔን የሚወክሉ አልነበሩም። ስለ ወይዘሮ ቤዛ ማውራት እንችላለን። ማናት ወይዘሮ ቤዛ? ወይዘሮ አዲሱ ፕሮጀክት ላይ እንግዲህ ፋይናንስ ኃላፊ ሆና የመኮንን ድርጅት ውስጥ ደግሞ እንግዲህ ምክትል ኃላፊ ሆና የተሾመችዋል ልጅ ማለት ነው። አላቃትም። ያው ጥላውን ነው የሚያውቃት በስራ በኩል። እኔ አላቃትም በፍጹም። ሙሉ ለሙሉ እንግዲህ ወደ አንቺ የሚላኩ ወይም ደግሞ የአንቺን ፊርማ የሚጠብቁ ፋይሎችን ይዤ ነው የመጣሁት። ያ ማለት ከዚህ በፊት የምታደርጊያቸውን ከዚህ በፊት ስትሰሪያቸው የነበሩ ስራዎች ናቸው። እርግጠኛ ነሽ? በጣም እርግጠኛ ነኝ። በኋላ ላይ አይቆጭሽም የሚፈጠሩት ነገሮች? ምንም አይቆጨኝም። አሁን እኔ እዚህ ጋር የምቀዳቸውን ቪዲዮዎች ሳላስተላልፍ ይሄን ነገር እዚህ ጋር ሳቆሙ ስሚ፣ ይሄን ነገር ሙሉ ለሙሉ ለሚመለከታቸው በአንቺ በኩል ላሉት ለአንድ ሰው በተሳሳተ መንገድ አስመስዬ ብልክ የአንቺንም የልጅሽንም ይኸውልሽ የሁለቱ እዚህ አሁን ለምሳሌ ከህግ አካል ውጭ ያሉት ሁለት ሴት ልጆች አሉሽ አይደለ? እነሱ ምን ለማድረግ እንደሚችሉ ታውቂዋለሽ። ቤዛም በእንደዚህ አይነት ምክንያት ነው ነገሮችን ራሷን ነፃ ለማድረግ የሞከረችው። ከኛ ጋር እየተባበረች ነው ያለችው። አስፈላጊ ከሆነ እሷንም ማግኘት እንድትችይ አደርግሻለሁ። ገባሽ? ያንን ግን የማደርገው
አንቺ ንጹህ ሆነሽ ምናምን አይደለም ያለውን እውነታ እንድትረጂ ነው። ሊያም ደግሞ ምን ንጽህና ኖሮሽ ስለ የትኛው ንጽህናሽ ነው ልትመሰክር የምትችይው? በጣም ኃጢአቴን እያበዛኸው እኮ ነው። የምታውቀው ነገር ያለ ነው የሚመስለው። እኔ እንደውም እዚህ ሚዲያ ላይ ስለማይበቃ ወይም ደግሞ ለሚዲያ ስለማይመጠን ቃላቶችን አልጠቀምም። የምትሰሪያቸውን ስራዎች ግን አንቺ ታውቂዋለሽ። ልቦናሽ ያውቀዋል። ገባሽ? እኔ ለመሳደብ እያልኩ አይደለም። ገባሽ? እኔ አሁን ስለመሳደቡን አይደለም እያወራሁ ያለሁት ሚዲያ ላይ ስለማይመጠን የምትሰሯቸው ስራዎች፣ በተለይ ደግሞ አዲሱ ፕሮጀክት ይዞ እየተንቀሳቀሰ ያለውን ስራ ለሚዲያ አይመጠንም ነው እያልኩሽ ያለሁት። መሳደብ ካስፈለገኝ እኮ አንቺ ለምን ምንም የሚያስፈራኝ ነገር አለ? አንቺ አሁን እየወሰንሽ ያለሽው በሁለቱ ልጆችሽ ላይ ነው። ይሄን እንድታውቂ እፈልጋለሁ። ልጆቼን እዚህ ውስጥ አትክተታቸው። አንደኛው ልጅሽ ሙሉ ለሙሉ እንግዲህ በህግ አካል ቁጥጥር ስር ነው ያለው። እነዚህ ሁለቱ ልጆችሽ ደግሞ ለምን አትተዋቸውም? አሁን በደካማ ጎን እየገባህ እኔ በደካማ ጎንሽ ወይም ደግሞ ለማስፈራራት አይደለም፣ ያለውን እውነታ ነው እየነገርኩሽ ያለሁት። የፈለከው ነገር ጠየቀኝ፣ ነገርኩህ አይደለ? ምንድነው ልጆች የምትለኝ? አስሬ እንግዲህ አንዷ ልጅሽ አያትሽ ጋር እንዳለች ተናግረሻል። አያቷ ጋር ሄዳለች። ያለበትን ነገር እንክብካቤ ያገኘሽ ነው አይደለ? አንቺን አሁን ከዚህ ስወስድሽ ግን ሁለቱ ሴቶች ልጆችሽ ላይ ምን ሊሆን እንደሚችል አብሮሽ የሚሰሩ ሰዎችን ምን አይነት ባህሪ እንዳላቸውና ምን አይነት ነገር ሊያደርጉ እንደሚችሉ ጠንቀሽ ታውቂያለሽ። እኔ ለምን እንደምትወስደኝ ከዚህ ከልጆች ልጥለማ መውሰድ አትችሉም? እሺ እንግዲህ ውድ ቤተሰቦቼ አሁን ግድ ስለሆነ ልንወስድሽም የመጣ ገባሽ? እኔ አሁን አንቺ እንድትፈቅጂ አይደለም ያለው ነገር እያሳወኩሽ ነው ያለሁት። ፍቃድሽንም አልጠብቀውም። በስትክክል የህግ አካል አንቺን መውሰጃ ወይም ደግሞ መተን እንደዚህ መፈተሻ ማዘዣ ፍቃድ ስላለን የመጣ ነው። ገባሽ? መፈተሽ የምንፈልጋቸው ነገሮች እንፈትሻለን። አንቺን መውሰድ ያለብን ቦታ እንወስዳለን። ገባሽ አይደል? ይሄንን ለማድረግ ነው የመጣ ነው። ሰው እኔ መጠየቅ ያለብኝን ነገር ስነ ስርዓት ባለው መንገድ ተገቢ በሆነ መንገድ ጠይቄሻለሁ። ጥላውን ገባሽ? እስካሁን በሪስፔክት ማውራሽ ጥላውን የምንፈልጋቸውን ፋይሎች ተገቢ በሆነ መንገድ ስላስረከበን እኔም እኮ የምትፈልገው መረጃ እኮ በስነ ስርዓት እየሰጠሁት ነው አይደል? ተነሽሽ ተነሽ። ምንድነው? እሺ ተረጋጋና ቁጭ ብለህ እናውራ። እሺ ተረጋጋ። መጀመሪያ ቁጭ ብለና እናውራ። ልጆቼ ምንም እንደማታደርጋቸው ቃል ግባልኝ። ይኸውልሽ ከአንቺ ጋር ምንም የምገባው ቃል የለም። ገባሽ? እኔ ከአንቺ ጋር ላወራውም እንደዚህ ብዬ ላስረዳሽ የሚችለውም አንዳች ነገር የለም። ፈቃደኛ ከሆንሽ እዚህ ጋር ራስሽን ነፃ ማውጣት ከፈለግሽ ቃል ግባልኝና ፈቃደኛው እንላለሁ። በምን መንገድ ነው ቃል ግባልሽ የምችለው? ልጆቼን ፕሮቴክት እንደምታረጋቸው ምንም እንደማይሆኑ ቃል ግባልኝ። እኔ ለአንቺ ስል ሳይሆን ህግን ለማስከበር ስል አደርገዋለሁ። ለሱ ከተስማማን ማወቅ የምትፈልገው ነገር ሁሉ እነግርሃለሁ። እሺ ሙሉ ለሙሉ ጥበቃ እንዲደረግላቸው አደርጋለሁ። እሺ አመሰግናለሁ። ጥሩ እንግዲህ እንደዛ ከሆነ መጠየቅ ወዳለብን ጉዳዮች መግባት እንችላለን ማለት ነው። እኔ አሁን መስማት የምፈልገው ቅድም ስጠይቅሽ እንደነበረው እቺ ልጅ ማን ነች? ልጄ ናት ካልሽ ስለ እሷ ስለ አባቷ መቼም እንግዲህ ከጥላሁን ጋር እየኖርሽ የወለድሻት ልጅ ስለሆነች በዛ ዙሪያ ያለውን ነገር እንድታስረጅኝ እፈልጋለሁ። ገባሽ አይደል? እስቲ ንገሪኝ፣ መች ነው የተወለደችው? የልጅቷ አባት ማን ነው? የልጅቷ አባት እዚህ የለም። እሺ ያው የወለድኳት ከጥላሁን ጋር እያለሁ በመሀል ከሀገር ወጥቼ ነበር። ከሀገር ወጥቼ ነበር ማለት ኢትዮጵያ ውስጥ አልነበርኩኝም። ከጥላሁን ጋር እያለ ከዚህ በፊት ስናወራ አንድም ሰዓት ከሀገርም ወጥተሽ ሙሉ ለሙሉ ስራሽን አቁመሽ የቤት ሆነሽ እየኖርሽ እንዳለሽ ምንም አይነት ማለት መፈናፈኛ ጊዜ እንኳን እንዳሳጣሽ ማለት በጣም የተበላሽ ሰው እንደሆንሽ ነበር ስትናገሪ ነበር አይደል? ያ ሁሉ ነገር ወቅት አለው አይደል? ለመናገር ጊዜ አለው እኮ። እሺ ከጥላሁን ጋር እያለሁ በመሀል ከሀገር ወጥቼ ነበር ለአንዳንድ ስራዎች ወጥቼ በመሀል ከሷ አባት ከተዋወቅኩ አሁን ካለችው ልጅ አባት ከተዋወቅን። እሺ እሱ እዚህ የለም፣ እዛው ነው የሚኖረው። ያው ጥላሁንም አያውቅም ይሄን ነገር። እንዴት ጥላሁንም አያውቅም? ልጅ ላይ ከሱ ልጅ ውጪ ሌላ ልጅ እንዳለኝ አያውቅም ጥላሁን። በምን ጉዳይ ነበር አንቺ ግን ከሀገር የወጣሽው? እኔ በቃ ለእረፍት ነበር የወጣሁት። ሁለቱ ልጆችን ይዘሽ ነበር የወጣሽው? አይ እንደዚህ ብቻዬን ነበር የወጣሁት። ይሄ ጉዳይ ማለት ከጥላሁን ጋር በስነ ስርዓት አውርታችሁበት? አዎ አውርተን መውጣት እንዳለብሽ አሁን ነው ነበር የወጣሽው? አዎ መጀመሪያ የወጣሁት አንዳንድ አጫጭር ኮርሶችን እንደወስድ ነበር ከሀገሬ ውጪ። እዛ ተምረሽ ነው እያለኝ በዛውም እረፍት ይሆንሻል ብሎኝ ነበር። ረጅም ጊዜ ልጆችን በማሳደግ ቤት ውስጥ ስለነበርኩኝ እሺ ለዛ ነበር ከሀገሬ ልጆችን አትበኛ። መጀመሪያ አንድ ልጅ ነው ነበርሽ፣ ከዛ በኋላ የተወለደች ልጅ ነች። አዎ በዛ ምክንያት ነበር ከሀገሬ የወጣሁት። እሺ እዛ ረጅም ጊዜ ስለቆየሁ አባቷ እዛው ነው የሚኖረው፣ ኢትዮጵያዊ ነው፣ እዛው ነው የሚኖረው። በአንዳንድ አጋጣሚዎች ነበር የተዋወቅነው። በመሀል ተፈጠረች ልጅ። ይሄ ማለት እርግጠኛ ነኝ የምነግርሽ እዚህ ፕሮጀክት ውስጥ አንቺ ስላለሽበት ይሄ ሁሉ ነገር የተፈጠረው ከሀገር የወጣሽው ወደ እንግሊዝ ነው አይደል? ኧረ አይደለም፣ ፈረንሳይ ነው።
ለስልጠና የሚሄድሽው ፈረንሳይ ነው? አዎ። ይሄንን ሁሉ ነገር ማን ጋር ብለሽ ነው የሄድሽው? ቤተሰብ አለሽ ነው ወይስ ምንድን ነው? አይ ምንም በቪዛ ነው የሄድኩት። ኦኬ። ይሄንን ሁሉ ነገር ኮርስ እንድትወስጂ አምኖበት ነው የላከሽ? አዎ ተስማምተን አምኖበት ነበር የላከኝ። እንደ አጋጣሚ ወደ 3 አመት 4 አመት ስለቆየው በመሀል ልጅ ተፈጠረች። ከዛ እዚህ ይዣት መጥቼ ቤት ተከራይቼ አስቀመጥኳት በሰራተኛ እሱ ሳያውቅ። ምክንያቱም ይዣት መግባት አልችልም። አባቷ ምን አይነት ስራ ላይ የተሰማራ ሰው? የራሱ ቢዝነስ ያለው ሰው ነው። እሺ እንግዲህ ይሄንን ነገር ከጥላሁን ጋር ማውራት ባለብን መንገድ ማውራ ይሆናል። እሱ መስማት የለበትም። በቃ ማወቅ የፈለከውን ነገር እየነገርኩህ አይደል? እዚህ ድርጅት ላይ እኔ እዚህ ድርጅት ላይ ሆን ብዬ አይደለም ማናጀር የሆንኩት። እሺ ከወይዘሮ ቤዛ ጋር የሚተዋወቅ ነው በጥላሁን የተነሳ ነው። ማለት አንድ ድርጅት ውስጥ አብረው ስለሚሰሩ በተደጋጋሚ ያው ማወቅ የምትፈልገው ነገር ሲኖር ትመጣ ነበር ቤት። ከዛ ከኔ ጋር ያላችሁን ቅርበት ቀጠላችሁበት ማለት ነው አይደል? አዎ እንደነገርኩ ስለ ጥላሁን አንዳንድ ጥያቄዎችን ትጠይቀኝ ነበር። በአጠቃላይ ያው ጥላሁን እንድሰልለው ታደርገኝ ነበር። ይሄ የድርጅታቸው አንድ መርህ እንደሆነ ስለምትነግረኝ እኔም ደግሞ ያው ባለቤቴን ስለምወደውና ከስራው እንዲፈናቀል ስለማልፈልግ ስለምወደው እንተውና ግን በምን አይነት ምክንያት ነው ማለት ድርጅቱ ውስጥ ሆነው እሱን እየሰለሉ ወይም ደግሞ ሊያመጣ ያሉትን ነገሮች ለስለላ እያደረገች እንዳለች እየነገረችሽ አንቺ ከባለቤትሽ ደብቀሽ ለዛውም ወደዋለሁ እያልሽ የተናገርሽ ከጀርባው ይሄን ነገር ማድረግሽ ምንን አስመልክቶ ነው? ወይንስ ከነሱ ጋር ተባብረሽ የጥላሁንንም ስልጣን ትፈልጊዋለሽ ወይ ያልኩሽ ቅድም ለዚህ ነው። አይ እኔ እሱን ስልጣን መፈለግ ሳይሆን ማለት እሱ ሚስጥር እንዳያወጣ ምናምን የተለያዩ ነገሮችን ትጠይቀኝ ነበር። ሚስጥር እንደሚያወጣ ብሮቹን ምን ላይ እንደሚጠቀም ምናምን እየመጣች ታስጨንቀኝ ነበርና እኔ ደግሞ ያው አንዳንድ ገንዘቦችንም ትሰጠኝ ስለነበረ ያንን ስራዎች እሰራላታለሁ። ምን አይነት ስራዎች ነው የምትሰሪላት? ያው እንደነገርኩ እሱ መሰለል ነው ዋነኛው ስራዬ። እሱ የሚያደርጋቸውን ነገሮች እየተከታተልኩ ነግራታለሁ። እሱ የሚያደርጋቸው ነገሮች ማለት ቤት ውስጥ መጥቶ የሚጽፋቸውን የሚያንቀሳቅሳቸውን ፋይሎች በስልክ ሁሉንም ነገሮች ስልኩንም ሪከርድ አደርጋለሁ፣ የሚያወራውን ፋይሎቹንም ፕሪንት እያደረኩ ሰጣታለሁ። ማለት ያው እንደምታውቀው ባልና ሚስት ስለሆነ ቤት ውስጥ ያሉትን ነገሮች ከኔ የሚደብቀው ምንም ነገር የለም ነበር። እሺ ስለዚህ እንደዛ ነገሮች ሁሉ እኔ በተዘዋዋሪ ለሷ ሰጣት ነበር። በግል የሚሰራቸውን ስራዎች ተደብቆ የሚያደርጋቸውን ነገሮች ሁሉ ነግራት ነበር። ስለዚህ እሷ ደግሞ ያ ስራዬ ስለሚያስደስታት ረጅም ጊዜ አብረን ቆይተናል እና አንዳንድ ብሮችን ትከፍለኝ ነበር። በጣም የሚገርመው እንግዲህ ውድ ቤተሰቦቼ ማለት ይሄ ነገር በእንደዚህ አይነት መልኩ እንዴት ሊንቀሳቀስ እንደቻለ አንቺም ደግሞ በምን አይነት አስተሳሰብ እንግዲህ ከነሱ ጋር ተባብረሽ ልትቀጥይ እንደቻልሽ አላውቅም። ይሄ ለኔ ከባድ ነው፣ ለአንቺ ምን አይነት ነገር እንደሆነ አላውቅም። ይሁንሽ፣ እንዴት ነው ታዲያ አንቺ ወደ አዲሱ ፕሮጀክት ልትቀላቀይ የቻልሽው? አዲስ ፕሮጀክት እንዳላቸው እኔም አላውቅም ነበር። እሷ ናት ከቅርብ ጊዜ ወዲህ መጣ አዲስ ፕሮጀክት መስርተናል፣ እዛ ፕሮጀክት ላይ በቃ ይሄ ስለላ ይበቃሻል፣ አሁን ደግሞ ወደ አዲስ ፕሮጀክት ወደኛ መቀላቀል አለብሽ ማለት ያው ስራዬ ስለሚያስደስታት የፕሮጀክቱን አላማ ነገረችኝና የፕሮጀክቱ ስራ አስኪያጅ ሆኜ እንድመረጥ አደረገች። ማለት የምትሰራቸው ስራዎች ከስለላ ውጭ የምታደርጊው ነገር ነበረ ነው? ግልጽ እንድታደርጊልኝ ነው የምፈልገው። ምክንያቱም አሁን የምሰራቸው ስራዎች ማለት አንድን ስራ አይገልጽም አይደለ? ያው እንደነገርኩ ፋይል ማቀበል ምንም ነገር ሳይታወቅብኝ ሚስጥር ማወጣጣት። ግልጽ በሆነ አማርኛ ስናወራ አንድ ሰው ላይ ያለ ሚሽን ከተሰጠሽ ለምሰራው ሚሽን ነው ወይስ ለምሰራቸው ሚሽኖች ነው ልትይ የምትችይው? አይሽ እየደበቅሽ ያሉት ነገሮች ሊኖሩ ይችላሉ ብዬ ስላሰብኩኝ ምንም አልደበኩም፣ እውነቱን እየነገርኩ ነው እኮ። የምትሰራቸው ሚሽኖች ከጥላሁን ውጪ ሌላ የምትሰራቸው ነገሮች ነበሩ ነው ወይስ ምንድን ነው? አይ በቃ አድርጊ የምትለኝ ነገር ነው ማደርገው። እኔ ምንም የምሰራቸው ነገሮች ምንድን ናቸው? ግልጽ አይደለም እንዴ ጥያቄ? አድርጊ የምትላቸው ነገሮች ምንድን ናቸው? ከጥላሁን ውጪም የምትሰራቸው ስራዎች አሉ ወይስ የሉም? አይ ከጥላሁን ውጪ ምንም የምሰራው ስራ የለም። ያንን ስራ በማየት ብቻ ነው ወደ አዲሱ ፕሮጀክት ማናጀር ሆነሽ እንድትሾም የተደረገው? አዎ ያው ጥላሁን ላይ በምሰራው ስራ አይታ ነው እሷ። እንግዲህ በዚሁ መልኩ ብቻ ነው ማለት ነው አንቺ ልትመረጪ የቻልሽው? አዎ እንደነገርኩ ደግሞ ፈረንሳይ ኮርስ ወስዳለሁ ብዬ እኮበት ጊዜ ማኔጅመንት ነበር ማስተርሴን የጨረስኩት። እሺ
ስለዚህ እሱ ማስተርስ እንዳለኝ ታውቃለች፣ እዛም እንደጨረስኩኝ ታውቃለች። እሷ ያው በጣም ከመቀራረባችን ቤተሰብ በተደጋጋሚ ቤታችንም ስለምትመጣ ያን ሁሉ ነገር ታውቃለች። እኔ ደግሞ ተቀጥሬ መስራቱን አልፈለኩትም ነበር። የራሴን ቢዝነሶች ራን እያደረኩኝ እሰራለሁ ብዬ ነበር ያሰብኩት። ሳላስበው ነው ወደዚህ ስራ የገባሁትና ብዙ ጊዜ መረጃዎችንም ፋይሎችንም ሰጣት የሆነ በማይታወቅ መልኩ ማለት ሲስተሚክ በሆነ ነገር ስለሆነ ማቀብላት ያንን ነገር ትፈልገዋለች። ለዛ ነው ወደዚህ ስራ ያጨችኝ እሷ። ይሄንን ስራሽን በማየት ተገቢ በሆነ መንገድ እንግዲህ ለሚፈለገው አላማ ታጭተሻል ማለት ነው። አሁን እንግዲህ ለአዲሱ ፕሮጀክት ማናጀር ነሽ። በብዙ ዘርፍ እንግዲህ አንቺ ማኔጅ እንደምታደርጊና ብዙ ነገሮችን ኮንትሮል አድርገሽ እያንቀሳቀስሽ እንዳለሽ ሰምተናል። ለዛ መርጣኛለች። ስትመርጥሽ እንግዲህ መቼም ወይም ደግሞ ይሄንን የሚያክል ትልቅ ድርጅት ለማቋቋም እንግዲህ ሙሉ ለሙሉ ስራችሁን ጨርሳችሁ የተንቀሳቀሳችሁ ነው ያላችሁት። ይሄ ማለት አንቺን ብቻሽን ወይም አንቺና እሷ ብቻችሁን ሆናችሁ ለማድረግ የምትችሉት ነገር አይደለም። ከጀርባችሁ ሆኖ እናንተን እያገዘ አንቺንም ደግሞ አግኝቶሽ ለዚህ ስራ ላይክ ብቁ እንደሆንሽ ማረጋገጥ የሚኖርበት ሰው ይኖራል ብዬ ተስፋ አደርጋለሁ አይደል? እኔ ማንንም አላውቅም። ብቻ እዚህ ድርጅት ላይ ማናጀር ከሌሎች ማንንም ሰው አላውቅም ነው እያልሽ? አላውቅም ማንንም። ሊያን ነው የማውቃት ነው። ከኔ ስራ ያለችው እሷ ስለሆነች ምክትል ስራ አስኪያጅ እሷ ስለሆነች እኔ ስራዎችን ለሷ ነው ማስተላልፈው። እሷ ናት ያው ሁሉም የተለያየ የራሱ ዘርፍ ስራ ስላለው ሌሎቹን ሰራተኞቹን አላውቅም። ይሄ ድርጅት ምንድነው ዋነኛ? ያው የተቸገሩ ሰዎችን መርዳት ነው። ኤንጂኦ ነው። ስለዚህ ፈንድ ከውጭ ይመጣል፣ እዚህ ፕሮፖዛል ይሰበሰባል። ብሩ ከዛ ሲመጣ እዚህ የተቸገሩ ሰዎች አንዳንድ ስራ ላይ ማዋል ያለባቸው ሰዎች እነሱ ስራ ላይ ማዋል አንደርከቨር ተደርጎ የሚሰራው ስራስ ምንድነው? እሱን ምንም አላውቅም። እኔ የማውቀው ይሄንን ስራ ነው። ስራሽ ምን እንደሆነማ ጠንቅቀሽ ታውቂያለሽ። ስራዬ የተቸገሩ ሰዎችን መርዳት ነው። ለህዝብ የምትነግሩት ወይም ደግሞ ብዙሃንን የምትጫወቱበት መንገድ ነው አይደል? ይሄ እንደዚህ ነው እንደዛ ነው የምትሉት ነገር። እኔ ለጊዜው እየሰራው ያለሁትን የተቸገሩ ሰዎችን መርዳት፣ መማር የሚፈልጉትን ማስተማር፣ መስራት የሚፈልጉትን አደራጅቶ ማሰራት ነው። እሺ ምንድነው የምታስተምሩት? ምንድነው የምታሰሩት? እስቲ ካስተማራችሁ ብቁ ካደረጋችሁ በእንደዚህ አይነት ዘርፍ በእንደዚህ አይነት መልኩ ስራ ማስተርተናል እንደዚህም ደግሞ መልካም ስራዎችን ሰርተናል ብለሽ ልትነግሪኝ የምትችያቸው። ድርጅቱ ገና መከፈቱ ነው። ፕሮፖዛል እየሰበሰብን ነው። ስለዚህ የምትናገራቸው ነገሮች የሉም ማለት ነው? ድርጅቱ ገና ስራ አልጀመረም። ፕሮፖዛል እየሰበሰብን ነው። ጨርሰሃል አይደል? እሺ እንግዲህ በጣም አመሰግናለሁ። ውድ ቤተሰቦች እንግዲህ ውጪ ላይ የሚጠብቀን ሰው አለ። እሱ ከገባን በኋላ እስቲ ቆይታችን ምን ይመስላል፣ በምን አይነት መንገድም ደግሞ እንቀጥላለን የሚሉን አብረን ሆነን የምንከታተል ይሆናል። አንቺ እኮ ቤትሽ ውስጥ ከዚህን ሰዓት ጀምሮ ምንም አይነት ጊዜ እንዳለሽ ነግሬሻለሁ። ቤት የምትይው ነገር አለም። አሁን ነው ከኛ ጋር ነው የምትወጪው። ገባሽ አይደል? ይሄን ነግሬሻለሁ። ውድ ቤተሰቦች እንግዲህ እስቲ እሱ ይግባና ፕሮግራማችንን የምንቀጥል ይሆናል። ከኔ ጋር ቆይ